ያሳደግሰውን አይደል? ምንም ብለም ካንተ ጋር በመሆኔ ተቆጭቼ ገባህ አይደለ? ላንተ አይደል? ኧረ ቤዛ በእግዚአብሔር አንዴ ዝም በይ በቃ ተይው አንዴ ዝም በይ። አወራችሁ። ኧረ በእግዚአብሔር እሷ ዝም በይ ስላት አንተ ለብሮ ብትወራ አይደለም ግራ እያጋባች ማን የልብ የሰጠሽ እንደዚህ የልብ እኔ ላይ አፍሽን እንድትከፍች ያደረገሽ ማን ነው? እዛ ከማውራት በፊት ክብሬን ይኸውልሽ እያዋረድሽኝ ያለሽው አንቺ ነሽ። በቃ ሚዲያ ላይ የማይወጣ ነገር ለይተሽ ማወቅ አለብሽ። ህፃን ነሽ ገና አላደግሽም፣ እንጭጭ ነሽ። እውነቱን እንደዚህ አትበል ማርክ። ለሚያልፍ ነገር የማያልፍ ነገር ተናገሩ እንጂ እግዚአብሔርን ህፃንነቷን እያየኸው ነው። በጣም እንደዚህ የተረገመ ምናምን እሱን ያወቅኩበት ቀን የተረገመች ቀን ነው። ምክንያቱም ህይወቴን አመሰቃቅለዋል። በኢየሱስ እንደዚህ አይባልም። አንዴ ወይ ካሜራው አንዴ አጥፈው ወይም እንደዚህ ምንድነው አጠገቤ እንዲደርሱላችሁ ይኸውልሽ እንደዚህ አፍሽን እንድትከፍቺ አልፈልግም። አፍሽን እንድትከፍቺ ማርክ አንተ ዝም በል ማርክ ዝም በል አንዴ ይኸውልሽ እኔ ተከበርኩ ሰው ነኝ። ባንቺ አፍ እንደዚህ ማርክ አንዴ ለምንድነው ሌላ ነገር እንዲፈጠር እኔ ከህይወቴ ሰጥቼ ካል ከሄድክ እኮ አንተ አሁን ምንም የሚያገናኘን ነገር አይኖርም። ከኔም ህይወት እንደዚህ ነው የወጣሽው ማርክ። ማን ያለኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስ ሰላም ውድ ቤተሰቦች እንዴት ናችሁ? የኛ ውድ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝት ይበልኝ። ዛሬ እንደተለመደው በዚህ ቤት ብቅ ብዬላችኋለሁ። ይሄ ቤት ላይ ከመጣሁ ትንሽ የቆየው ግን ብዙ ነገሮች ተፈጥረውበታል። እኔ ሳልመጣ ብዙ ነገሮች ተፈጥረውበታል። እንደሚታወቀው የዛሬ 1 አመት ነው ብቻ የሆነ 1 አመት ሞልቶታል እና ቤዛና ማርክ ከተገናኙ 1 አመት አልፏቸዋል። በጣም ደስ ብሎኛል እስከ ዛሬ አብሮ ስላሉ ማለት ነው። 1 አመት አንዳንድ ቀልድ ሊመስለን ይችላል፣ ግን ብዙ ውጣ ውረዶች የምናይበት ጊዜ ነውና አይደለም 1 አመት 6 ወር ራሱ ብዙ የሰው ልጅን ማንነት የምታዩበት ጊዜ ነውና እስከ ዛሬ አብሮ ስለቆዩ በጣም ደስ ብሎኛል። አሁን ግን አንዳንድ ነገሮችን እያየው ነው፣ ትንሽ ማይሆን ነገሮች እያየው ነው። ከዚህ በፊትም ይሄ ነገር ተፈጥሮ ነበር፣ ግን ድጋሚ አሁንም ተፈጥሯል። ምን እንደምላችሁ አላውቅም። ምክንያቱም እኔ ነኝ ያገናኘኋቸው ማርክና ቤዛን ታስታውሳላችሁ ብዬ አስባለሁ። ኦልሞስት 1 አመት ምናምን ሆኖታል እና ያን ነገር ደግሞ ሳይ ድጋሚ ደግሞ ተጣልተው ሳይ በጣም ነው የተከፋሁት። እንደ ጓደኛ ማርክ እኔ ጓደኛዬ ነው፣ ቤዛም እንደዛው ጓደኛዬ ነች እና ሁለቱ ተለያይተው ሳይ በጣም ነው የደበረኝ። ከምታስቡት በጣም ነው የደበረኝ። ብታጀራ ነበር የነበርኩት፣ ግን ቪዲዮዎችን ሳይ እሱም ደግሞ ስልክ አላነሳልም አለኝ እና ለምን አልሄድም ጓደኛዬ እንደዚህ ከሚሆን ሁለቱን ደግሞ ያገናኘኋቸው እኔ ነኝ እና ሲጣሉ ደግሞ ቆሜ ማየት የለብኝም ብዬ አሁን አዲስ አበባ ነው ያለሁት እና ቤዛንም ማርክንም ጠርቻቸዋለሁ እንዲታረቁና የድሮ ፍቅራቸው አብሮ በቃ ያስቀኑ ነበር። እግዚአብሔርን በጣም ከመላችሁ በላይ እሷም ደስ ትላለች እሱም ደስ ይላል። በቃ ማርቆስ አገኘ ያልኩት እኔ ማርቆስ አገኘ ያልኩት እና በዚህ መሀል ደግሞ ተጣልተው ሲያዩ እኔ በጣም ነው የከፈኝ። እንደ ጓደኛም እንደ ወንድምም በጣም ነው የከፈኝ እና ሁለቱም ያደረጉት ነገር በቃ ጥፋት ነው። እግርም ከእግር ይጋጫል አይደለም የሰው ልጅ እና የሰው ልጅ ሆኖ ጥፋት ማያጠፋ የለም እና ሲጣሉ ደግሞ ዝም ብዬ ማየት አስፈላጊ አይደለም። እናንተም በእኔ በኩል ብትሆኑ እንደዚህ አይነት ነገር ታደርጋላችሁ አይደለም ጓደኛችሁ ለትንሽ ለ1 ወር ራሱ የተዋወቃችሁት ሰው ሲከፋ ወይም ደግሞ የሆነ ነገር ውስጥ ገብቶ ስታዩ ዝም ትላላችሁ ብዬ አላስብም። እና ማርክ ደግሞ የኔ ታውቃላችሁ እናንተ ታውቃላችሁ፣ ስለማርክ መንገር አይጠበቅብኝም። ቤዛም እንደዛው ጓደኛዬ ነች። ሁለቱም ደግሞ ያገናኘኋቸው እኔ ነኝ። ሁለቱ ያገናኘኋቸው ነኝ እና ሰው አሁን ደግሞ መጠራት የለባቸው። ዛሬ ላስታርቅ ነው የመጣሁት፣ ሽማግሌ ነገር ማለት ነው። ላስታርቅ ነው የመጣሁት። ማርክንም ጠርቻለሁ፣ ቤዛንም ጠርቻታለሁ። ሁለቱም ግን እነሱም ብቻ ነው የጠራው የሚመስላቸው። ማርክም ቤዛ እንደጠራው አያውቅም፣ ቤዛም ማርክን እንደጠራው አታውቅም። እና ሁለቱን ለማስታረቅ ነው ዛሬ እዚህ የተገኘሁት። ይሳካልኛል ብዬ ተስፋ አደርጋለሁ። ምክንያቱም ይዋደዳሉ፣ ማርክም ይወዳታል፣ ቤዛም ትወደዋለች። በመሀላቸው የሆነ ችግር ነው ያለው። እሱ ችግር ቀርፈውት አስተካክሎት ወደፊት ነው። ምክንያቱም በመሀላቸው ሶስተኛ ሰው የሆነ ሰው ባስገቡ ቁጥር ፍቅራቸውም እየቀነሰ የሆነ ነገራቸው ላይ እየተራራቀ ነው የሚሄዱትና እንደዛ ደግሞ መፈጠር የለበትም። እንደዛ መፈጠር ስለሌለበት ሁለቱ በቃ ልጅ ወልደው ምናምን ነው መሆን ያለበት እንጂ አሁንም ማርክ ከዚህኛ ጋር ተጣልቶ ሌላ ድጋሚ አይሆንም። ስለማይሆን ነው
ቤዛም እንደዛውና እለምናቸዋለሁ። ቤዛ ናት ቅድሚያ እንድትመጣ ያደረኩት፣ ምክንያቱም ከሷ ጋር መጨረስ ያለብኝ ነገር ስላለ ከሷ ጋር ቶሎ አውርቻት ማርክም ይመጣል እና ሁሉም ነገር አብረን የምናይ ይሆናል። ቢታረቁ ደስ ይለኛል። እንደ ጓደኛ አብረው ፍቅራቸው ተመልሶ ድጋሚ ወደ ፍቅር ቢመለሱ በጣም ደስ ይለኛል። ደግሞ ይመለሳሉ ብዬ ተስፋ አደርጋለሁ። ከቡታጀራም እዚህ ድረስ የመጣሁት ለነሱ ብዬ ነው። እኔንም ካከበሩኝ፣ እኔንም እንደ ጓደኛ ጀስት እንደ ጓደኛ አይተውኝ ካከበሩኝ ለኔ ብለውም ይታረቃሉ ብዬ አስባለሁ እና ምንም አልላችሁም። እኔ እንደ በኩሌ ማርክም ቤዛም በጣም ወዳችሁ እንድትለያዩ አልፈልግም። የምሬ ነው። እግዚአብሔር እንድትለያዩ አልፈልግም። ሁለታችሁ አንድ ሆናችሁ ገና ደግሞ ብዙ እንዴ 1 አመት እኮ ገና ናችሁ እናንተ። 5 አመት 10 አመት 20 አመት አብራችሁ ነው መሸንገል ያለባችሁ እንጂ እናንተ አሁን ሁለታችሁ ተለያይታችሁ ድጋሚ ሌላ በህይወታችሁ ሌላ ሰው አስገብታችሁ ምናምን ነገር እኔ ማየት አልፈልግም በበኩሌ ማለት ነው። ሌላ ሰው አስገብታችሁ ማርክም ከሌላ ሴት ጋር ድጋሚ ማየት አልፈልግም። ቤዛም እንደዛው እና ሁለታችሁ ተስማምታችሁ ያለው ችግር ፈታችሁ ወደ መፍትሄው ብትሄዱ ይሻላል እና ማርክንም ቤዛንም የምትወዱ ሰዎች ካላችሁ ከማለያየት ማስታረቅ ይሻላልና ብታስታርቁ ባይ ነኝ። እንደኔ ማለት ነው። የሰው ልጅ መለያየት ብዙ ምክንያት ሊኖረው ይችላል። እኔ ከጓደኛዬ ጋር 10 ልጣላ እችላለሁ፣ 5 ልጣላ እችላለሁ፣ ግን ጓደኛዬ ነው። ፍቅረኛም ደግሞ ከጓደኛዬ ይበልጣል አይደል? ማርክም እንደዛ አድርገህ ብትገነዘበው ደስ ይለኛል። ቤዛም ደርሳለች። ቤዛም እየመጣች ነውና ብቻ እንደምላችሁ አላውቅም። ከብዙ ጊዜ በኋላ ነው ዛሬ የምንገናኘው። ቤዚቲ ሊነሽ ዳንሽ አለሽ አልሞትሽም፣ በህይወት ያለሽ ከተገናኘን በጣም ቢሆንስ በጣም ቆይ ጣሳችሁ አንቺ ማርክ አንዳንዴ እንደዚህ አይነት ነገር ይከሰታል። ችግር እኔ ተረድቻችኋለሁ። ከጅራ ግን ተነካል። ቢያንስ እንኳን በቪዲዮ ባንመጣ ዝም ብሎ ሰላም ብለውኝ ነው እንዴት እንደዚህ ማርክም የሚያማልቁየንም ለዛ እኮ ነው። እናሽ በተረፈ ደህና ነሽ? እግዚአብሔር ይመስገን። አምሮብሻል ምናምን ወፍረሻል። ካየኸኝ ስለቆየክ የሆነ ስቆይ ምናምን ነገር የሆነ ነገርሽ ግን ተለውጧል። የምር ከማርክ ጋር ከሆንሽ ጀምሮ አምሮብሻል አይደል? በተቃራኒው ሳይሆን ይቀራል ብለክ ነው? ለኔ ነው እኔ አይኔ ይሁን አላውቅም፣ ብቻ ግን ከማርክ ጋር ከሆንሽ ጀምሮ አምሮብሻል። የሆነ ነገርማ አለ ማርክ። ኢቭን ስሙን ባጠሩላ ደስ ይለኛል። የማርክ ነው? አዎ አሁን ላይ ያው ታውቃለህ አይደለ? እንዲህ ነው ብዬ መናገር አልፈልግም፣ ግን በጣም ነው ያስጠላኝ ይሄን ስም መስማት። ኧረ እንደዚህ እንድትይ አልፈልግም። ምን ተሰው ቤት ነው የሆነስ ነው የምልህ። ይሄን ስም መስማት አልፈልግም፣ በጣም ነው ያስጠላኝ። ኢቭን ለዚህ ነገር እንኳን እኔ ካገኘው ስለቆየ ኢቭን ስጠራኝም ለዛ ስለተገናኘን ካቆየን ነው የመጣሁት እንጂ የሆነ በዚህ ጉዳይ ላይ መነሳት በጣም የሚያስጠላው ነገር፣ ምክንያቱም አሁን ላይ እየተፈጠረ ያለውን ነገር ታውቃለህ። የሆነ የሱን ስም ማንሳትም አልፈልግም ጭራሽ የለ። ምክንያቱም አይተሃል ምን እየተፈጠረ እንደሆነ ታውቃለህ። አውቃለሁ። እሱንም ከቡታጀራም እዚህ ድረስ የመጣሁት ለእናንተ ብዬ ነው። ግን አንቺ ደግሞ እዚች ጋር አወራረሽም የሱን ስም ልጠራብኝ አልፈልግም። አዎ የእውነቴን ነው። ከሱ ጋር የሚያገናኘኝ ነገር የለ። መጨረስ የነበረብን ነገር ነበረ። እሱ ሊጨርሰው ፈቃደኛ አልነበረም። በራሴ ነገሩን እንድፈታ አድርጎኛል እና ከሱ ጋር የሆነ የተነሳ ነገር አልፈልግም። በመጥፎ ከሱ ጋር ምንም መነካከት አልፈልግም። ግን ያው በሰላም የሱ ነገር ባይነሳ በጣም ነው ደስ የሚለኝ። አይ ስለሽ እኔ ምን አስባለሁ ወሳሽ ቢዚ አንዳንዴ የሰው ልጅ ሆኖ ማያጠፋም የለም ገብቶሻል። ጥፋት እናጠፋለን እና አንዳንዴ ምን አስባለሁ ወሳሽ አሁን ማርክ የሆነ ጥፋት አጥፍቷል። ግን ጥፋቱን ብቻ ለማሰብ ያለብሽ የፍቅር ጊዜያቶች እነዛ ጣፋጭ የፍቅር ጊዜያቶችን ያሳለፋችሁ ምንም ዋጋ የለኝም። ኢፋኒ አሁን ካንተ ጋር መጨቃጨቅ አልፈልግም። እሺ አመሰግናለሁ። ልትጠርልን እነሱን ልታስታርቀን ሊሆን ይችላል። አይ ነው ለነዛ ለፍቅር ጊዜያቶች ብለሽ እነዛ ያውን ባንተ ነው አይደለ? ለዛም ነው እንደማክብር ይሄ መጥቶት ለዛ ነው ገባህ አይደል? ግን እኔ ከሱ ጋር የሆነ የሚነካካ ነገር አልፈልግም። ገብቷል? በቅቶኛል። አይ ዝም ብለሽ ተጀምሮ ዝም ብሎ የሚወጣበትን ጉዳይ አይደለም። እንደዛ እንዳደረገ አሁን ወደ ቀልድ ነገርም አይደለም። እሱ እንደዛ እንዲሆን ያደረገው ገባህ አይደል? እኔ አይደለሁም ያጠፎትም እኔ አይደለሁም። ምክንያቱም የተፈጠረውን ነገር አይተሃል። በምን ጉዳይ እና እሱ እንደተጣላንም ግልጽ የሆነ ነገር ነው። እኔ ያደረኩት ጥፋት አይደለም። እኔ አይደለሁም እንደዛ ሆኜ የመጣሁት ራሱ ነው የመጣው እንደዛ ሆኖ። ለሱ ነገር አንተ እኮ ላጠፋው ነገር አፍህን አውጥተህ ማብራሪያ ትሰጣለህ። ዝም ካልክ ልክ ነው ማለት ነው። አድርገኸዋል፣ አጥፍተኸዋል።
ስለዚህ ምንም የሚለወጥ ነገር የለም። እሱ ጥፋቱን አላመነም። ጥፋቱን ሳያምን ከኔ ጋር ምንም መሆን አይችልም። አይ ቤዛሽ እንደዚህ ባደበደቢ ደስ ይለኛል። ቆም ብለሽ አስበሽ ነገሮችን ከብዙ አንግል ብታስቢ ደስ ይለኛል። ታውቃለህ ብዙ ባሰብኩ ምን ባልኩ ቁጥር ራሴን ነው የምጎዳው። እንደዛ እንዲሆን ደግሞ ጭራሽ አልፈልግም። ራሴን መጉዳት አልፈልግም። ከሱ ጋር ድጋሚ እኔ እነሱ ሁሌ በተገናኘን ቁጥር ጭቅጭቅ፣ የሆነ ነገር አዲስ ርዕስ እየፈጠሩ ከሱ ጋር መጣላት፣ አንዱን ስተወው አንዱን ነገር ይመጣል። እንደዛ እንዲሆን አልፈልግም። አሁን ከማርክ ጋር ግን ተጣልተሽ እረፍት የምታገኝ ይመስልሻል? የሆነ ደስተኛ የምትሆኝ ይመስልሻል? አልሆነም፣ አልክድም። ግን ደግሞ እንደን ተቀል ምንም ነገር በሂደት ነው የሚለመደው። አሁን ቀጥታ ከሱ ጋር ስንት ቀናችን 3 ቀን 4 ቀን የሚሆን ከተጣላን ወዲያው ልረሳው አልችልም። ወዲያውም ደህና አልሆንም። ግን ደግሞ ቀስ በቀስ ልረሳው እችላለሁ። በቃ አሁን ባንዴ እንደዚህ መናገር አልችልም። ግን እረሳዋለሁ። ምክንያቱም ማንንም ሰው መርሳት ትችላለህ። ገባህ አይደለ? እኔ ያፈቀርኩት እኔ እየወደድኩት ለኔ ሪስፔክት ከሌለው ምን አድርጋለሁ? አብሮኝ ለምንድን ነው እኔ ፍቅሬ መስዋዕትነት ማድረግልህ? እኔ እርግጠኛ ነኝ ለአንቺ ማርክ አንቺንም ሳያፈቅር ቀርቶ ምናምን አይደለም። እኔ አሁን ላይ የሱ ቃላቶች ምንም ዋጋ ሊሰጡኝ አይችልም። በቃ ገብቶሃል? አምሮሽን እኮ አሁን አንቺ አሳመነሽዋል። ለዛ ነው አይደለም መልስ በፈለኩኝ ጊዜ እሱ እንደዛ ያደርግም ባልኩኝ ጊዜ መልስ ሊሰጠኝ አልቻለም። ስለዚህ እኔ እሱን ማዳመጥበት ከሱ ጋር መመለስ ምንድነው የሚያስፈራው? ምን አስፈራለሁ? አልደበደበው የሆነ ነገር ቢያጠፋ ምንም አልለው። ማብራራት ቢፈልግ ኖሮ በቃ አላ ተረጋጊ፣ እንደዚህ አይደለም እንዲህ ነው እንዲያ ነው ብሎ መናገር ይችላል። ግን ደግሞ እሱ ሊያምን እርግጠኛ አይደለም። ኢቭን እኔ አይደለም ሊለኝ ይችላል። ገባ አይደል? ልክ ነው። ኤዲት ሊኖር ይችላል፣ ብዙ ነገር አለ። እኔ ግን ኤዲት ያልሆነና የሆነ መለየት ይችላል። ያ ነገር ደግሞ ኤዲት ነው ብዬ መቼም ዘበታ አላምንም። ከሚታመን ሰው ነው የመጣው። ከሚታመን ሰው ስለ እሱን ከሚያውቀው ሰው ነው የመጣው። አይ ቢዚ ምን አለ መሰለሽ፣ ያው ከወንድሜ ምሳሌ መስጠት ይችላል። የሆነ ነገር ሲፈጠርብን ያ ነገር ቶሎ መቋጨት ካልቻልን እየሰፋ ይኸውልሽ አሁን ኢቭን እስከ ፍቺ ደርሷልና ያ ነገር መጀመሪያ መቋጨት ይችሉት ነበርና አሁንም እናንተ ሌላ ቦታ ሳይደርስ አንተ ያልገባ ነገር ምን እንደሆነ ታውቃለህ? ለዛ ነገር እሱ እየጣራ አይደለም። እኔ ብቻ ምንም ነገር ልሆንለት አልችልም። ገባህ አይደለ? እኔ የሆነ ነገር እሱ አያደርግም ስል አዎ ካደረገውም አድርጋለሁ ካላደረገም እኔ እንደዚህ አላደረኩም ብሎ ማውራት አለበት። ገባህ አይደል? እኔ ብቻ ምንም ነገር ይፋል ልንገር እኔ ብቻ የምሬ ነው። እግዚአብሔር ከቡታጀራ ድረስ እዚህ ድረስ የመጣሁት አንቺም ስለማከብርሽ ስለምወድሽ፣ ማርክንም ስለማከብረው ስለምወደው ጀስት ሁለታችሁንም እንደ ጓደኛ ስለማያችሁ በፊት ነው የነበራችሁ የፍቅር ጊዜያቶች በጣም ደስ ይል ነበር። ቪዲዮ ላይ ምናምን ለእናንተ እኔ እንጃ ምን አይነት ስሜት እንደሚሰማሽ ባላቅም፣ እኔ ግን ሳያችሁ በጣም ነበር ደስ የሚለኝ። እግዚአብሔር ስትታዩ ራሱ ደስ ትሉ ነበር። ማርክ ትክክለኛ ሰው አገኘ ነበር ያልኩትና አንቺ ደግሞ በዚህ መሀል ደግሞ እኔም ትክክለኛ ሰው ያገኘው መስሎኝ ነበረ። ገባህ አይደለ? እሱ እንደሚታየው ሚዲያ ላይ እንደሚታየው አይነት ሰው ነው ብዬ ነበር የማስበው። ግን ደግሞ እሱ እንደተባለለት እየሆነ አይደለም። ማንም የማይጠብቀው ማንም ነው የማይለው ማንነት ነው ያለው። ምን ማለት ነው ይሄ? ካልሆነ እኮ አይደለም ብሎ ማብራራት። ሰላም ነው እሺ ምንድነው ነገሩን ድብልቅልቁ ልታወጣው ነው? ለምንድነው? አይ ነው ማርያም ለምንድነው የጠራኸኝ? ኢቭን እሱ እንዳለ ባውቅ ኖሮ ነው ያልመጣው። እሱም አንቺ እንዳለ እኮ ለምን እንደዚህ አይነት ነገር ታደርጋለህ? እኮ ቆይ እሺ ልንገርሽ ነው መጀመሪያ ተረጋጊ። ለምን ተረጋጊ? ማርክ እንዴት ነህ? ሰላም አትላትም? ሰላም አትባባሉ? እኔ ሰላም ማለት የምትችለው ሰላም ስትሆን ማለት ሰላም ሰው ጋር ሰላም ማለት ላልፈ ኧረ ቢዚ እንደዚህ አትበይ በእግዚአብሔር። ሰላምን እየነሳ ሰላም እንደለው ነው አልገባኝ። ሁሉ ነገሮችን አጣማ ሁሉ ነገሮችን በራሷ የምትረዳ ሴት መተው እንጂ ሰላም መፍጠርም ምንም አያስፈልግም። ሲጀመር እኔ እሷ እንዳለች ባቅ ኖሮ እዚህ አልመጣም። እኔም አልመጣም። በዚህ አንተ ብቻ አይደለህም። እኔ ሁላ እንድትከራከሩ አልፈልግም። አይደለም ይፋ እንድንከራከር እያደረክ ያለው አንተ ነህ። ንግግር ከማይገባው ሰው ጋር ማውራት ከማይችል ባንደበት እኔ ባስረዳሽም ስለማትረጂ ባይዘው አንተን እያናገርኩህ አይደለም። ለሱ ነው መልስ እየሰጠሁት። ባይዘው እኔንም እየነካሽኝ ስለሆነ መንካት ካለብኝ አይደለም። ይኸውልህ ነገርን ቆስቁሶ ከስር ፈላልጎ በቃ የኔን ስህተት ብቻ ሁሌ የምትፈልግ አይነት ሴት ከሆነች እኔ ስራ አጥቼ ያንተ ማንነት ሳጣራለህ ካልሆነ ባታጣሪ ይኸውልሽ ባታጣሪ በጣም የማመሰግነው ሰው ይሄን ነገር መጥቶ የሰጠኝ ሰው አመሰግናለሁ። ህይወቴ እንዳይበላሽ ስላደረገኝ ገና ሳትጫወትብኝ ብዙ ነው እንዲህ ስትል ከሰከስ እንኳን የሚያስቡ ገባህ አይደለ? እከፍታለሁ። ምን ታመጣለህ? እከፍታለሁ። ስርዓት ገባህ አይደለ? አንተ የምታረገው ነገር እኔ አፍ ብከፍት ይሻለኛል ተግባር ላይ ከመሆኑ ማለት ነው። ስርዓት ያዢ በስነ ስርዓት ነው። ማርክ እኔ ላታከብሩኝ ነው በዚህ እኔ ላታከብሩኝ
አታከብረኝም ነው? አንተን ስላከበርኩ አይ ማርክ እኔን አታከብረኝም ነው? ለምን ዓላማ እንዳላት ሰው እንዴት ነው ያለፈ ታሪክህን እየቆሰቆሰ እንደዚህ ባይዚ እሱ ነገር እየተለዋወጥሽ ነው። አሁን ታሪክህን እኔ አይደለሁም ጎትኩቼ ያመጣው ነው። አባብዬሽ ነው ከየት እያመጣሽ ያለሽ ራስሽ ታውቂዋለሽ። ራስ አብረህ ያሳለፍከው ሰው ለብሮ ተጨቃጨቁት ባንድ እኔ ቤዛ እንዴት እኔ አዳምጪ። በመጀመሪያ ደረጃ እኔ ነኝ አይጠራውሽ። እኔን አዳምጪ ማርክ። እኔ ነኝ አይጠራው አይደለም ይኸው እኔ ነኝ አይጠራው። እሺ ጠራኸኝ አይደል ኤፋ? አንደኛ ነገር ይኸውልህ ከማይገባ ደነስ ከሆነች ሴት ጋር ቁጭ ብዬ ለብሮ እንደዚህ አይነት ነገር ትናገር እንዴ? እንደዚህ እየተሰዳደባችሁ እንዴት ትግባባላችሁ? የምትገመቱና ለአንደበት ምረጥለት ቃል ይኖርለት አንቺ እየመረጥሽ ነው። አንቺ እየመረጥሽ ነው። በጣም የምታስጠላ አይነት ሰው እየሆንክ ነው። በጣም እያከበርሽኝ ነው። ኧረ በእግዚአብሔር አንዴ እኔን አክብሩኝ እንጂ ኤፋይ ማርያም በጣም ይቅርታ። እኔን እያዋረድሽኝ አንቺ እያከበርሽኝ ነው የሚመስለው። ልንገርህ በጣም አክብረሽኛል። ካንተ ጋር በመሆኔ ይሄ አመት ሁሉ የተረገመ ነው። በቃ እሱን ያወቅኩበት ቀን የተረገመች ቀን ነው። ምክንያቱም ህይወቴን አመሰቃቅለዋል። በኢየሱስ እንደዚህ አይባልም። አንዴ ወይ ካሜራው አንዴ አጥፈው ወይም እንደዚህ አጠገቤ እንዲደርሱላት ይኸውልሽ፣ እንደዚህ አፍሽን እንድትከፍቺ አልፈልግም። አፍሽን እንድትከፍቺ ማርክ አንተ ዝም በል ማርክ፣ ዝም በል አንዴ። ይኸውልሽ እኔ ተከበርኩ ሰው ነኝ። እሺ በአንቺ አፍ እንደዚህ ማርክ አንዴ ዝም በል አንዴ። ክብርክ በጣም ክብር ደስ ሲለና ወደዛ ኢቭን እንድትጠጋኝም አልፈልግም። ኢፋ ማርያም ዞር የምታስደርገው ነው ዞር አስደርገው። ማርክ አንዴ ዝም በል። ስነ ስርዓቱን እያየኸው ነው። እንዴት እየተናገርሽ ነው? ማንን እየተናገርሽ እንደሆነ አውቀሽዋል? ማንን እየተናገርሽ እንደሆነ አውቀሽዋል? ባይዞ ያላቀከም ማርክ አንዴ ተረጋጋ እኮ ስነ ስርዓት ተረጋጋ። አንዴ እንደዚህ አታውሪ ይሻላል። እማደርገውንማ ታውቂያለሽ። አፍሽን አትክፈቺ። አፍሽን ነው ማዘጋሽ። ማርክ ለብሮ እንደዚህ ምታወራት መጀመሪያ ተረጋጋ። አይ ተረጋጋ። አንቺ ይኸውልሽ ከኔ ጋር ከማውራት በፊት ክብሬን ይኸውልሽ እያዋረድሽኝ ያለሽው አንቺ ነሽ። በቃ ሚዲያ የሚመጣ ነገርና ሚዲያ ላይ የማይወጣ ነገር ለይተሽ ማወቅ አለብሽ። ሕፃን ነሽ፣ ገና አላደግሽም፣ እንጭጭ ነሽ። እውነቱን እንደዚህ አትበል ማርክ። ለሚያልፍ ነገር የማያልፍ ነገር ተናገሩ እንጂ እግዚአብሔርን ሕፃንነቷን እያየኸው ነው። በጣም እኔ ከማይሆን ሰው ጋር እንደነበርኩኝ በዚህ የሚታወቅ እኮ በቃ ተረጋጋ ማርክ። ስለ ስርዓት ይኖራችሁ እንጂ ለብሮ ስለ ሰማይ ይኖራችሁ። ሰው አርጌ ካለው አብሬ ኮኔ መታለፍ የሌለበት ነገር አሳልፌ ካለው ኢፋ አይደለም መብቴን አይደለም የሚያናድደው እኮ አንዴ ዝም በይሽ። ዝም በይ ትልቅ ሰው ነሽ ብዬ ነበር። መታከብሪ ኮለ ዝም በይ ያወራ። ግን አንቺ የማይገባሽ ሴት ነሽ። ይሄን ልንገርሽ፣ ለአንቺ በጣም ብዙ ነገሮችን ትቻለሁ፣ ብዙ ነገሮችን ለማስተካከል ሞክሬያለሁ። ነገር ግን እና ዝም የሚል ከሆነ ዝም አስብላ ማርክ አንዴ ምንም ነገር አንዴ አትፎይ ካሜራው ይጥፋ። አንዴ እያወራችሁ ያላችሁ ነገር ደስ አይልም። ምንም ነገር አይደለም። ሚዲያ ላይ የሚወጣ ነገርና የማይወጣ ነገር ለይታ አታውቅም። ምን መናገር እንዳለባት ስራ ምንም እንደዚህ አታውሪ። በቃ ከሷ ጋር አታውራ። ና ማርክ በቃ ተዋት። በቃ ማርክ እንኳን ሰራው ደግ ሰራው። እሺ ደግ ሰራው። ምን በእግዚአብሔር አጨቃጨቁ። እንኳን አደረኩት እንኳንም አደረኩ። ያ እኔ የፈለኩት ይሄንን ነው እንድታምነኝ። እንኳን አደረኩ። ስላመንክልኝም በጣም ደስ ብሎኛል። ምክንያቱም ለክስክስ መሆንህን አምናሃል። ከየትኛውም ሴት ጋር ተርመጠመጥ አፍሽን አትክፈቺ። በከፍት ምን ታመጣለህ? አፍሽን አትክፈቺ። ስነ ስርዓት ነው። ማርክ በእግዚአብሔር የሌለኝ ስም ይኸውልሽ፣ ስም እየሰጠሽኝ ነው ያለው። አመንክ እኮ የሌለኝን ስም እየሰጠሽኝ ነው። ሚዲያ ላይ የማይወጣ ነገር ለይተሽ ማወቅ አለብሽ። ማርክ አንዴ ተዋት። በቃ አንዴ ለብሮ ተጨቃጨቁ። ማርክ ስላሳለፍነው ጊዜ ብዬ ነው ዝም እያልኩሽ ያለሁት። ሲጀመር ከማትመጥኝኝ ሴት ጋር ነበር እስካሁን የነበርኩ። እንደዚህ አይነት ነገር አትናገር እንጂ ማርክ። እንዴ በእግዚአብሔር እንደዚህ አይነት ነገር አትናገር። እኔ በሄድኩበት እንዳትሄጂ እንዳላይሽ። ኧረ እንደዚህ አይባልም ማርክ። ትልቅ ሰው አይደለህ እንዴ አንተ? አገናዝብ እንጂ ነገሮችን አገናዝብ። እና ላይክ ሁሉ አልፈልግም። ኢፋ የምታስኬደው ከሆነ ወይ አስኬደው። ኧረ ቆይ አንዴ እንደዚህ እየተጨቃጨቃችሁ ቆይ። እንደምላሽሽ አይምሮሽም ክፍት ቢሆን ደስ ይለኝ ነበር። አንዴ አዳምጥ። እኔን አዳምጥ ነሽ። ልንገርሽ ክፍታፍ ነሽ። ማውራት ስለቻልሽ ብቻ አዋቂ አይደለሽም። ይሄንንም ልንገርሽ የሆነ ነገር አሳምረሽ ስላወራሽ እኔና አንቺ አሳምረሽ ስላወራሽ ያልሽኝን ነገር በጣም ብዙ ነገሮች በቃ ያስመሳይነትሽን ጥግ አሳይተሽኛል። ኧረ ማርክ ና ማርክ በእግዚአብሔር ይኸውልህ አንዴ እኔን አዳምጠኝ። ከመጣክ እኮ እኔን አላዳመጥከኝም። እኔን አዳምጠኝ እንጂ መስማማት ነው እኮ እኔን አዳምጠኝ። እሺ ላዳምጥ። ምን እንዳዳምጠኝ? እሺ ምን እንዳዳምጥ እኮ እኔን አዳምጠኝ። ነይ ቤዛ እኔን አዳምጠኝ እኮ እኔን አዳምጠኝ። አንዴ በቃ አታውራ። እሺ አንዴ ለኔ ብላ አታውራ። አንዴ ለኔ ብላ አታውራ። የምታወራው ነገር እየሰማሁ እሺ ለኔ ብላ አታውራ። አንተ ለኔ ብላ እሺ አንቺም ዝም በይ። አንዴ ነይ ስማኝ ይባል ያልሽ እኮ አንዴ ነገር ዝም በይ። ይኸውልሽ
እዚች ጋር በደምብ ተጨቃጨቁት እናንተ ትልቅ ሰዎች አላችሁ እንዴ? ማርክ ትልቅ ሰው አይደለም እንደ ትልቅ ሰው አስበኝ። ነገሩ በጣም ስላናደደኝ ነው። ያለ ማርክ እግዚአብሔር ነው እንደዚህ አድርጎኛል። ያለ ማርክ ስማኝ፣ አንተ ብዙ ነገር ያሳለፍክ ሰው ነህ አይደል? ብዙ ነገር ያሳለፍክ ሰው ነህ አይደል? ምንም ብለም ካንተ ጋር በመሆኔ ተቆጭቼ ገባህ አይደለ? ላንተ አይደል? ኧረ ቤዛ በእግዚአብሔር አንዴ ዝም በይ በቃ ተይው አንዴ ዝም በይ። አወራችሁ ኧረ በእግዚአብሔር እሷ ዝም በይ ስላት አንተ ልብሩ ብታወራ አይደለም ግራ እያጋባች ማን የልብ የሰጠሽ እንደዚህ ልብ እኔ ላይ አፍሽን እንድትከፍች ያደረገች ማን ነው? ራሴ ማንም ሰው እኔ የሆነ ነገር ለመሆን የማንንም ሰው ነገር እንደማይፈልግ አራሪና ድንበር ያለሽን የሚመለከት ነገር አይደለም። አንተ ለኔ ድንበር ልትወስንልኝ አትችልም። ራሴን በራሴ ምንም ማድረግ የምችለው ራሴ ገባህ አይደለ? አንተ ምንም ነገር ልትቆጣጠር የምችለው ነው ውስጥ አይደለም። ተቆጣጥረኸኝም አታውቅም፣ አትቆጣጠረኝም እኮ ህፃን ስለሆንሽ እኔ መቆጣጠር አልቻልኩም። ኧረ ማርክ ማይመስል ነገር አታውራ በእግዚአብሔር። እስቲ አንዴ ዝም በል እስቲ። ስለ ህፃንም ስለ ነገር አታውራ። አንዴ ዝም በል ማርክ። ይኸውልህ በመጀመሪያ ደረጃ ዛሬ ገና መምጣቴ ነው። ቆይ ይኸውልህ እኔን እያከበርክኝ አይደለም እንዴ? ምን ነክቶ ነው ማርክ? እንደ ህፃን አታውራ። ህፃን እያልክ ያለው እንደ ህፃን እያወራክ ያለው አንተ ነው። ወንድሜ እኔ ልምከራ፣ ከሷ ራቅ። በጣም ህፃን ናት። ምን መናገር እንዳለባት ማታውቅ ናት። ሰው በጣም ብዙ ነገር ያሳልፋል። እሷ ግን ያሳለፈችው ነገር እንደ ኢምንትም እንኳን አልቆጠረችው። ማየን ነገር እያወራች ነው። የሰራው ስራ ነው። ላይፋችንን ምስቅልቅሉን ያለፈ ታሪኬን እየቆሰቆሽ እንደዚህ ከሞ ያለፈ ታሪኬን ራስህ ማርክ ማይመስል ነገር አታወራ። እኔ አንተ ስላልከኝ ምንም የሚፈጠር ነገር የለም፣ ምንም የሚለወጥ ነገር የለም። ያገናኛል ምንድን ነው ያገናኘናል የምትላት ማርክ? ኦኬ ልደበደበኝ ነው ወይስ ልታስደበደበኝ? አድርጌውም ማለት እኮ እና ያገናኛል ሆኝም ማላቀውን እያደረግሽ ነው እዛ አይ ነው። ቀስ በቀስ እኮ ማንነት ባይዘው የሚወጣው ቀስ በቀስ ገባ። ምን እንዲሆን ምድር ታቃጥላለ ነው አይደለም? ይፋ የተለየ ውስጥ እንድታስገብኝ የሌለኝ ማንነት ያውጣው። ማንነቱን ምን እምፈራ መሰለህ? አውጣው። ምን ሊሆን ምን ታረጋለህ አንተ? ማድረግ የምትችለውን ሁላ እኔ ማድረግ ይችላል። ግን እንዳንተ የሆነ አይምሮ የማሰብ የማይችል አይነት ሰው አይደለም። ባይዘይ ስነ ስርዓት ከሚያስተምር ሰው ጋርና ስነ ስርዓት ከሚያውቅ ሰው ጋር ነው ስነ ስርዓት ልማር የምችለው። አንተ ግን ምንም ስነ ስርዓት የምታስተምር አይነት ሰው አይደለም። ስነ ስርዓት የምታውቅ አይነት ሰው አይደለም። ለኔ ስለ ስነ ስርዓት ምን ነግረኝ አትችልም። ገባህ አይደል? አላርፍም። ኧረ በእግዚአብሔር አትጨቃጨቁና እንደለተልሽ ቁጥር ማለት ነው እልህን እያስጨረሽኝ ነው ያለሽው። እስቲ ልያው እልህ የት ነው የሚሄደው? ምንድነው እልህ? አንተ እስቲ አንድ ላጠፋኸው ነገር መልስ ሰጥተህ ታውቃለህ አይደለ? እንዲህ ነው ጥፋት እንኳን አጠፋው። እሺ ደጋረ አንቺ ያለፈ ታሪኬ ካንቺ ጋር ምን ያገናኛል? ንገሪኝ እስቲ። አይደል ያለፈ ታሪክ አልፏል፣ አይመለከተኝ። ግን ህይወቴ ላይ የሆነ ነገር እንዲያመጣብኝ አልፈልግም። አሁን ከምኖረው ህይወቴ ላይ አንተ ነገር የፈለግሽውን ነገር ማድረግ ትችላለሽ። አንተ ስላልከኝ አይደለም ማድረግሽ እንደፈለግሽ ስላልከኝ አይደለም ምንም ነገር ነው። ግን በቃ ካልፈለክ አፍን ዘግተህ መሄድ ትችላለህ። ገባህ አይደለም? በየሄድሽበት ደግሞ ስሜን እንድታጠፊም አልፈልግም። የትም አልሄድኩም። ባይዚ እኔ እንዲያመል አይነት ሰው አይደለም። ስለኔ እንድታነሽም አልፈልግም። ስለመጣክ እንጂ ስላንተ ያንተን ስም ሁላ መስማት አልፈልግም። ገባህ አይደል? ማርክ የሚባል ሰውዬ መስማት አልፈልግም። በቃ ካፌ ሁላ ቃሉ እንዲጠራውላ አልፈልግም። ለምንሽ ጠሪኛለሽ? እንደዚህ እያሸተሽ ትመጫለሽ። አቅሻለሁ። ለማየን ነገር ነው እያወራችሁ ያላችሁት። አንተም እሱ እግዚአብሔር ነው የምር። አይ ነው ኤፍሬም አንተ ነህ ባይዚ ከሷ ጋር ያገናኘኝ ቀን የተረገመኝ ባይዚ። አሜን። ማርክ ወዴት ነው የምትሄደው? የፈለገበት መሄድ ይችላል። ይባል ምንም ትልትል አይገባም። እንዴ ምን አይነት ነገር ነው የምታወሩት? ይችላል ገባ አይደል? አይ ነው ምን አይነት ነገር ነው የምታወሩት? ኤፍሬም አሁን እሱ የሚያወራው የሆነ የለ አሁን ላይ ስላለው ነገር ማውራት አይፈልግም። ስለ ፎቶ ማስረዳት አይፈልግም። ስለሆነ ችግር ማስረዳት አይፈልግም። እንደዚህ እያወራችሁ እንዴት ነው እንደዚህ እያወራችሁ? አይደለም ገባ አይደለም? መልስ መመለስ አይችልበትም። የራሱን ነገር ማብራሪያ መስጠት አይችልም። እኔ ደግሞ ከእንደዚህ አይነት ሰው ጋር መቀጠልም አልፈልግም። ገባ አይደለም? ከእንደዚህ አይነት ሰው ጋር ማች ማድረግ አይነት ሰው አይደለም። ምንም ልንገናኝ አንችልም። በቃ ኤፍሬም አንድ ነገር ልንገርህ፣ ሳትነግረን እዚህ እኔም ከሷ ጋር የኔ ጓደኞች የሚባሉ ማናቸውንም ከዛሬ ጀምሮ ማየትም አልፈልግም። እሷ በደረሰችበት እሷንም ማየት አልፈልግም። ማርክ ለምን አትረጋጋም? ይኸውልህ ተረጋግቻለሁ፣ እየተረጋጋሁም ነው ማወራ። እሷ ቂል ናት። እንደዚህ እንድትል አልፈለገም። ልጅ ናት። እንደዚህ አትበል። ላንቺ መልስ ልሰጥ አይደለም ነው የመጣው እድሜ ልክ እኮ ጫጩት ነሽ። አነጋገርሽ ለከት የለውም። እንኳን ደስ አለ
የኔ ንግግር ነው። ቢያንስ ንግግር ይሻላል። ገባህ አይደለ? እኔ ተግባር ሳይደለም በጣም አዋቂ ነኝ ያልሽ መገኘት በአላልኩም። ኧረ ማርክ በእግዚአብሔር አራዲ ወይ እሺ፣ ሌላ ቦታ እንሂድ አንዴ። ሌላ ቦታ ሄደን እናውራ። እኔ ምንድነው የምትፈልጊው? በማርያም ኪሎሜትር ማልሄድም። እሱ ይሆናላ ባለበት ቦታ መገኘት አለ። ሌላ ቦታ ሄደን እናውራ። ካሜራው ቤቱ አንዴ ካሜራው ነጥፎ ራሴን ነው ማስቀምጠው። አይደለም እንደዚህ የሚያደርጋት ነገር ከሚያደርግ ሰው ጋር አብረን ከተገኘን እኔም እንደሱ ነው ማለት። አይደለም እኔ ምን አድርጌሽ ነው? ከዚህ ልጅ ጋር ብዙ ነገር አሳልፈሻል አይደል? ላሳልፍ የማያልፍ ነገር የለም። ገባህ አይደለ? የፈጣሪ ቃል ብቻ ነው የማያልፈው። ያ ነገርም አልፏል። አሁንም ቢሆን ማለት ነው በምንም ነገር ይሄ ደግመኛ የሰራሁትን ስህተት ድጋሚ መስራት ስለማልፈልግ ነው ይሄንን ነገር ምነግርሽ። በህይወቴ አንድች ነገር ቢደርስ የሆነ ነገር ቢሆን ካንቺ ራስም አልወርድ እንደፈለግ ነው ትችላለህ። ስትፈልግ የምታወሪውን ወሬ ይኸውልሽ አውቃለሁ ብለሽ ገባህ አይደለ? እኔ አስገድለካለሁ አላልኩኝም። አሳስበህ እንዴ ስለምን መገዳደል ስለምን መተሳሰረው ተወሩ ላይ ነው ቢዛ ማይመስል ነገር ተወሩ የሆነ ነገር ቢሆን የሚለው እኔ ሰው ቀጥሬ አላስደበደበው። ይኸውልሽ ስለምታወሪው ነገር ነው ተጠንቀቂ የሚልሽ። ህይወቴን አበላሽ ህይወቴ እንደዚህ አድርጎታል ብለሽ ሁለተኛ እንድታወሪ ማለት ያደረከው ህይወቴ ምስቅል እኔ እንጃላ ሰው እንዳላም ያደረከኝ እኮ እንደዛ ብለሽ እንድታወሪ አልፈልግም። ምክንያቱም ምንም ስላላደረኩ ምን ያደረከኝ ገባ አይደለ? ለራስ ቆመ መከራከር ማትችል ሰነፍ ወንድ በጣም ጭራሽ አንቺ ጀግና ወንዱላ ማትባል ነው። ኧረ በእናትሽ አንቺ ይኸውልሽ ከህፃን ጋር ሳወራ ህፃን እየሆንኩኝ ነው። ኧረ ነይ ቤዛ አንዴ ዝም ብለሽ ከአንቺ ጋር ሳወራ እንደ ህፃን እየተቆጠርኩ ስለሆነ ከዛሬ ጀምሮ ማለት ነው ስታድጊ የሆነ ነገር ሲታወቅልሽ ወደ ህይወትሽ ይጠራሃለሁ። ችግር የለውም። እኔ የሚያሳዝነኝ ወልጄ የክርስትና አባት ሳረግክ ያኔ እንደበሰልኩ ይገባህ። እሺ አሁን ምን እንጠሪኛለሽ? እኔ ግን እኮ ከቶ ላይ ይሻል እንደበሰልኩኝ ላሳይ ገባህ አይደለ? በዚህኛው ታይም እንዳሳለፈ ድጋሚ እንድታሳልፍ ሳልፈልግ አደከምከኝ። መድኃኒዓለም ሚካኤልን በጣም እየደከመኝ ነው። ወሬሽ ራሱ ጋዝ ነው የሚለው። በጣም ተንጀረጃሽ። በጣም ያዙኝ በጣም ማይመስል ነገር ለምን የምታወሩት? አይደለም ይፋ እኔ በአንተ ፊት እንደዚህ ማውራት ካንተ ጋር ስለተገናኘ ነው። በዚህ አንድ አመት ውስጥ እኔ በጣም ብዙ ነገሮችን ለሷ ላደርግ ሞክሬያለሁ። እንኳን ደስ አለ ስላደረክ እግዚአብሔር ይክፈል። ገባህ አይደለ? በፈጣሪ ለኔ ባደረኩ እንዲያደረኩ ከሚል ጠብቅና ጊዜውን ፈጥሮ ጊዜው ሆኖ ፈጣሪ ይሰካል። ገባህ አይደለ? ከኔ አጠብቅ ከሰው ልጅ አይጠበቅም። ካንቺ ጋር በሆንኩበት ታይም አንድም ቀን ተጸጽቼ አላውቅም ነበር። ዛሬ ግን አመቱን ሙሉ ያሳለፍኩትን እንድጸጸትበት አድርገሽ ለምን በማይሆን ነገር ታወራላችሁ? እንኳንም ተጸጸትክ። ገባህ አይደል? እንኳንም ተጸጸትክ። ገባህ አይደል? በጣም ደስ ብሎኛል ስለተጸጸትክ። እሺ ምን ይሆናል? ሌላ ነገር ውስጥ ለምን ትገባ? ለምን ነው ሌላ ነገር እንዲፈጠር እኔ ከህይወቴ ሰጥቼ ካል ከሄድክ እኮ አንተ አሁን ምንም የሚያገናኘን ነገር አይኖርም። ከኔም ህይወት እንደዚህ ነው የወጣሽው። ማርክ ምን ነክቶ ነው? ማርክ ምን አይነት ስራ ነው የምትሰራው? ታውይ ፋይን ነው። ቀጥይ ደግሞ ዱላ ይዞ ይምጣና ይደብድበኝ። እሱ ይሻላል። እንደዚህ ነው ለሴት ልጅ ያለው ሰው። ይሄ ነው ክብሩ ለሴት ልጅ። መጀመሪያ ተረጋጊ ቤዛ። ይኸውልሽ ተረጋጊ። አንዴ ካሜራውን አጥፋው። አንዴ ለሴት ልጅ ያለው ክብር ይሄ ነው አይደላ? ተረጋጊ። አይደለም ይፈልግ ስለተናደደ ነው። ተረጋጊ። ሲናደድ ምን እንደማደርግ አሳየዋለሁ ማለት ነው። እንዴ አንቺ ሜሬስ ልገፈትሪው ነው ለምንድነው መገፈትሪው? እኮ ተረጋጊ። እኔ ሱቂ ላይ አይደለም ኤፍሬም ልቀቂኝ በቃ እኮ ተረጋጊ። ማናየልኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ እንዴ በቃ እሱ ስለተናደደው ነው፣ ስሜታዊ ስለሆነ ነው። እንዴ ስሜታዊነት እንዴት እንደሆነ ደግሞ ነው ያሳየዋለሁ። ምንም ከዚህ በላይ ምንም ነገር ማድረግ አያስፈልግም። ምንም አያደርግም። እኔ ትቻለሁ። ገባህ አይደለ? ግን ምንም ንግግሩም ሁሉ ነገሩ አያምርም። እሺ አይምር፣ በቃ ችግር የለውም። አይምር። እሺ ፋሊ ኤፍሬም ለቀቂኝ። እሺ ነይ